አባቴ አሁን ከኛ መለየትን ማመን አልቻልኩም። ዘጎት ሊዮኔል ሜሲ ለአባቱ ለጆርጅ ሜሲ የጻፈው ልብ የሚነካ የመሰናበቻ ደብዳቤ ነው ወደ እናንተ የማደርሰው። አባቴ ከእንግዲህ ዓይንህን የማላየው ከኔ ጋር የማትነጋገር መሆኑን መቀበል ከብዶኛል። የምትሰቃይ እንደነበርና አሁን ማረፍህ የተሻለ መሆኑን ባውቅም ግን በጣም ፈጥነህ ተለየህን። ገና አብረን የምናሳልፈውና የምንደሰትበት ብዙ ነገር ነበረን። በመጨረሻው የዓለም ዋንጫ እንድጫወት ሁል ጊዜ ትነግረኝ ነበረ። ውድድሩ ከመጀመሩ ጥቂት ቀናት በፊት ግን ጤና እየታወከ መጣም። በውድድር ላይ ሳለሁ የማትገኝበት የመጀመሪያው ጊዜ ነበር። ነገር ግን እናቴ ደህና እንደምትሆንና ለመጓዝ እንደምትችል ነግራኝ ነበረ። ወደ ፍጻሜው እንደምንደርስና ጨዋታውን እንደምትከታተል ነግሬህ ነበረ። ስለተፈጠረው ነገር ሁሉ ማውራት ስላልቻልኩ ወደ አንተ መጣሁ። ምንም ነገር መደሰት አልቻልክምና ሻምፒዮን ባንሆንም እያንዳንዱን ጨዋታ እንዴት እንደተደሰትንበት በፍጹም አላወክም። አሁንም ቢሆን አንተ ልክ ነበርክ። በዚያ መገኘትና መጫወት ነበረብህ። ይህንን የምነግርህ ልናወራው ያልቻልነው ብቸኛው ነገር ስለሆነ ነው። ምክንያቱም ሌላውን ነገር ሁሉ አስቀድመህ ታውቀዋለህ። በየቀኑ እናወራ ነበር በእኔ ፕሮግራሞች፣ ምክንያትም በቻልንበት ጊዜ ሁሉ እንገናኝ ነበር። ያለ አንተ ምን እንደማደርግ አላውቅም። እንዴትስ ለመቀጠል እንደምችል አላውቅም። እኔ እግር ኳስ ብቻ ነው የምጫወተው። አሁን ግን ለረጅም ጊዜ መጫወቴን እቀጥላለሁ ወይ የሚል ብዙ ጥርጣሬ አደረብኝ። ከጅምሩ ጀምሮ ከጎኔ ነበርክ፣ እስከ መጨረሻውም በጣም ቅርብ ነበርክ። ለምን ጥቂት ጊዜ ታግሰህ አብረን አልጨረስንም? ደስታህ ቤተሰብህን፣ ባለቤትህን፣ ልጆችህን ማየት እንደሆነ አውቃለሁ። ከሁሉም በላይ ደግሞ ሌሎች ሳይረዱ እኔ ስጫወት ማየት እንደነበር አውቃለሁ። ከትንሽነቴ ጀምሮ ሁልጊዜ እንደዚያ ነበር። ከሥራ እንደተመለስክ ወደ ልምምድ ቦታ ሁሉ ትወስደኝ ነበር። በእርግጥም አንዱንም ጨዋታ አታልፍም ነበር። እኔን ስትመለከት እንዴት ትጨነቅ እንደነበርና እንዴት ትዝናናበት እንደነበር አስታውሳለሁ። አባት፣ ጓደኛና ወኪሌ ነበርክ። በየወቅቱ መሆን ያለብህን ሰው ሁል ጊዜ ነበርክ። በፍጹም አልተሳሳትክም። ከአንዳንድ ቅሬታዎች ወይም ጭቅጭቆች ባሻገር ሁል ጊዜ ልክ ነበርክ። በመጨረሻም ሁሉም ነገር አንተ ባልከው ይደመደማል። በጣም እናፍቅሃለሁ፣ ነገር ግን ሁል ጊዜ በልቤ ውስጥ ትኖራለህ። በተለይም በልጆች አስተዳደግ ውስጥ፣ ምክንያቱም አንተ እኔን ባሳደግከኝና ባስተማርከኝ መንገድ ነው ልጆቼን የምኮተኩታቸውና የማሳድጋቸው። በሰላም ረፍ። እዚህ እንዳደረግከው ሁሉ ከላይ ሆነ ጠብቀን። ስለ ሁሉም ነገር አመሰግንሃለሁ፣ እወድሃለሁ። ሜሲ ምን ያህል በበርካታ የእግር ኳስ አድናቂዎች ልብ ውስጥ መግባቱ የሚያሳዩ የመጽናኛ መልእክቶች የላኩለትን ስንመለከት እጅግ ስመጥርና ታዋቂ የዓለማችን ተጽዕኖ ፈጣሪዎች ጭምር ከጎኑ መሆናቸውን አስመስክረዋል። ዴቪድ ቤካም፣ ክርስቲያኖ ሮናልዶ፣ ኔይማር ጁኒየር፣ ቶኒ ክሩስ፣ ፌርናንዶ ቶሬስ፣ ቲቦ ኮርቱዋ፣ ሰርጆ ቤርቶ፣ ፖላዲዮ ባላላ፣ ዴቪድ ቤካምን የመሳሰሉና ሌሎቹም የአባቱን ማጣት አስመልክተው በርካታ አሳዛኝ መልእክታቸውን ከሜሲ ጎን መሆናቸውንና እንዲጽናና ድንቅ መልእክቶችን አስተላልፈውለታል። በአባቱ አሳዛኝ የሞት ሕልፈትም ወዳጆቹን እንደተለየ ሲነገር በብዙ የእግር ኳስ መድረኮች 10-20 ዓመታትን በተለያዩ የእግር ኳስ መድረኮች በፉክክር ቆይቷል። በርካታ ሰዎች ሜሲና ክርስቲያኖን በመደገፍ በተጫዋቾቹ አቋም ላይ የተለያዩ ጉዳዮችን ሲያነሱ ይስተዋላል። በተለይ ደግሞ ለ7ና 8 የቫላንዶር ሽልማት ፉክክር ላይ ሜሲ መብለጥ አለበት የሚሉ ሲበዙ፣ አንዳንዶች ደግሞ ክርስቲያኖ መብለጥ አለበት ሲሉ ጽንፍ ይረግጣሉ። ነገር ግን
በእግር ኳስ በዓለም ላይ ሜሲ በተፈጥሮ ክርስቲያኖ ሮናልዶ ደግሞ በጽናት ተምሳሌትነት የእግር ኳሱን ዓለም አከራክረውታል። ከነሱም የተሻለ የእግር ኳስ ኮከብ የለም በሚል በርካቶች ቁጥር 1 እና 2 አድርገዋቸዋል። አሁን ግን ሌሎች በተጫዋቾቹ የይበልጣል ክርክር ውስጥ ቢገቡም ሜሲ ግን ወላጅ አባቱን በሞት ካጣበት በኋላ ለሜሲ ማዘኑን በማድረስ ልባዊ ወዳጁ መሆኑን ክርስቲያኖ ሮናልዶ አረጋግጦለታል። ባለፉት ጥቂት የእረፍት ጊዜያቶች ወዳጅነታቸውን እስከ ባለቤቶቻቸው ጭምር መደናነቅ የደረሰ ሲሆን የሜሲ ባለቤት በወንዝ ዳርቻዎች በምታደርገው ተዝናኖት ደስተኛ መሆኗን የክርስቲያኖ ሮናልዶ ባለቤት ጆርጂኒያ የመውደድ ምልክትን በኢንስታግራም ገጿ ማጋራቷን ለሜሲ ባለቤት ተከትሎ ነው ይበልጥ ጠንካራ ወዳጅነት እንዳላቸው የተነገረው። ሜሲ ግን አሁን ላይ በመልካም የስነ ልቦና ጥንካሬ ላይ ሲገኝ ወደ ሜዳም ተመልሷል። የአባቱን ሕልፈት ተከትሎ በአርጀንቲና የነበረው ሊዮኔል ሜሲ ትናንት ወደ አሜሪካ ከተመለሰ በኋላ ኢንተር ሚያሚ ሌሊት ላይ የነበረበትን የሊግስ ካፕ የምድብ ጨዋታ ተቀይሮ በመግባት ተጫውቷል። አሜሪካ መመለሱ ራሱ እርግጥ ያልነበረው ሊዮኔል ሜሲ በስታዲየም ውስጥ እንዳለ ሲታይ ደጋፊዎች ሞቅ ያለ አቀባበል ሲያደርጉለት ተስተውሏል። ከረፍት እንደመምጣቱ በትናንቱ ጨዋታ ላይ ይሰለፋል ተብሎ አልተጠበቀም ነበር። ሊዮኔል ሜሲ ምንም እንኳን ተቀይሮ በመግባት ጥሩ የጎል ሙከራዎችንና 2 ያለቀላቸው የግብ ዕድሎችን ለቡድን አጋሮቹ ቢያመቻችም ኢንተር ሚያሚ 3-2 በሆነ ውጤት በሜክሲኮ ክለብ ሊዮን ከመሸነፍ አልዳነም። በጨዋታው ላይ የኢንተር ሚያሚ የተከላካይ ክፍልም ደካማ ሆኖ ታይቷል። የትናንቱ ውጤትን ተከትሎ የካቻምናው የሊግስ ካፕ ቻምፒየን ኢንተር ሚያሚ ከወዲሁ ገና ከምድብ ከውድድሩ ተሰናብቷል። ሊዮኔል ሜሲም 2 አስርተ ዓመታትን ባስቆጠረው የእግር ኳስ ሕይወቱ በክለብም ሆነ በብሔራዊ ቡድን ለመጀመሪያ ጊዜ ከምድብ የተሰናበተበትን ውጤት አስመዝግቧል። ሜሲ እስካሁን በተሳተፈባቸው ውድድሮች ከምድብ ተሰናብቶ አያውቅም ነበር። እኛም ለሊዮኔል ሜሲ የአባቱን ሞት ምክንያት በማድረግ ያስተላለፈውን መልእክት ለእናንተ አጋራን። በሌላ ዝግጅት በሌላ ፕሮግራም እስክንገናኝ በያላችሁበት ሰላምና አንድነት ቸርነትና ጤና ከእናንተ እንዳይርቅ በመመኘት ቻናላችንን ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ነው የዛሬን በዚሁ የምንቋጨው። ቸር ይግጠመን።